ጋሽመራዊ ብሔራዊ ቲያትር ነው ለኔ ሳስበው መድረክ ነው ለኔ ሳስበው ሙያዬ ነው ለኔ ጋሽመራዊ ለኔ ልብሴ ነው ቀሚሴ ነው ጌጤ ነው ሞራሌ ነው እኔ ሰው እንደሆነ ወይም ለዛሬ ማንነቴ መራዊ ስጦታ አለበት ለሱ ነው አለቃዬ ነው ጓደኛዬ ነው ሚስጥረኛዬ ነው ሁሉ ነገሬ ነው በቃ ማይምሮ ነው ስራ የሚሰራው እንደዚህ እንደሌላው ሰው ብለሻል አለም ስራ ላይ ዘና ብሎ የሚሰራው ተጨንቆ ተጠቦ ነው ስራ የሚሰራው 3 እና 4 ሙያተኞች ዕውቀትን የተሸከመ ነበር ሙዚቃ ይጽፋል ዜማ ያወጣል አሬንጅ ያረጋል ኃላፊ ሆኖ ያሰራል ሁሉንም ሆኖ ነው የሚያሰራው በሙዚቃ ዓለም ውስጥ እንደዚህ ሆኖ መስራት አንድ ሙያተኛ ከፍተኛ ደረጃ ነው የደረሰ መሆን አለ ጋሽመራዊ በጣም የእውነት ባለሙያ በሀገራቸውና በሙዚቃ ጉዳይ ላይ ምንም ድርድር የማያውቁ የጻፏቸውን ድርሰቶች ማየት ይችላል ለኢትዮጵያ ያላቸው ነገር በጣም የሚገርም ነው ለሙዚቃ ያላቸው ክብር ደግሞ በጣም የተለየ ነገር ነው ለስራው የሚሞሰው የሀገሩ ፍቅር ደግሞ በቃ ምን ልበልሽ በሽተኛ ነው ለኢትዮጵያ የኢትዮጵያ ነገር ለሱ ቁስል ነው የሚያቃጥል ቁስል የሚለበልብ ቁስል ለሱ ሙዚቀኛ ብቻ አይደለም ጋሽመራዊ አገር መውደድን ካልተማሩ ደግሞ አገርን ማፍቀር መውደድ እንደሌለው ይነግራቸዋል የተማረ ሰው ግን አገሩን ያፈቅራል ህዝቡን ያፈቅራል ማህበራዊ ኑሮ ይችላል ይያለ ጠጋ ብሎ የሚመክር ሰው ነው አወኩሽ አላወኩሽ የሚል ነገር የለም የአምባሰል ንጉስ የክላርኔት ንጉስ እየተባሉ የሚጠሩት ጋሽመራዊ የሎሬት ጸጋዬ ገብረመድህንን ጨምሮ ለበርካታ ቲያትሮች ማጀቢያ የሚሆኑ አብዮታዊ መዝሙሮችን ደርሰዋል ሰውን የሚወድ ለሰው የሚሞት የሰው ነገር የሚያስጨንቀው እኔ አላየሁም በእውነት እንዳው ብሔራዊ ቲያትር እሱን የማያውቅ ከትንሽ እስከ ትልቅ ምንም ሰው የለም የሱን ውስጡን የሚያውቅ ማለት ነው እኔ እንግዲህ 35 ዓመት አንድ ክፍል ውስጥ አለቃዬ እሱ ነው መጀመሪያ ነርስ ናልባንዲያን ነበሩ ከዛ በኋላ እሱ ነው አለቃዬ ነው ጓደኛዬ ነው ሚስጥረኛዬ ነው ሁሉ ነገሬ ነው በቃ አንድ ጊዜ ምን አደረገ ልጁ ቸግሮት የመድረክ ልብሱን አስይዞ ገንዘብ ተበደረ ከዛ መድረክ ፕሮግራም አለው ጋሽመራዊ ተዘጋጅቷል አስጠንቷል መድረክ ልንወጣ ነው ሲጠይቀው እንደዚህ ፕሮግራም ላይ እኮ ልብስ የለኝም አለ እንዴ የተስፋ ልብስ ምን አረከው ሲለው በቃ ቸገረኝ አስይዤ ተበደርኩበት አለ አለቃው ነው እንግዲህ ምንም አላለውም እሱም ብር የለውም ብዙ ነው ብሩ የተያዘው ሄደና ከመስሪያ ቤት ተበድሮ አበድሩኝ ብሎ ተበድሮ አያውቅም አበድሩኝ ብሎ ሰጣው ሄዶ ልብሱን አስለቀቀና መጣ መድረክ ላይ መጣው ስራውን ሰራ ለሰው አዛኝ ነው ሰውን ያፈቅራል ኢቭን ስራ ባልደረቦቹን እሱ ኃላፊ ሆኖ በዚህ ሰዓት ስራ ለምምዳለን ብሎ ማለት ሲችል ያልተገኘው መጠየቅ ሲችል በየሻይ ቤት ሳይቀር እየሄደ አሁን ልምምዳሽ ሰዓት ነውና ይያለ እየጠራ ያመጣ በወንድምነት ያደርግ ነበር ከሰዎች ሁሉ ይለያል ለሰው የቆመ ሰው ለሰው የኖረ ሰው ነው ትንሽ ነው ትልቅ ነው አይልም ከሌ ቆንጆ ነው ከሌ አስቀያሚ ነው ከሌ ደሃ ነው ከሌ ሀብታም የሚባል ቋንቋ አያውቅም ሁሉም ለሱ አንድ ነው አንድ ጊዜ ምን አደረገ ለደሞዝ ጭማሪ ይፈልጉታል እና ተሰብስበዋል ባለስልጣኖች ደሞዝ ጭማሪ ነግሩትና ያው ሊያስረዱት እንዲ ደክመሃል እና እንግዲህ እቺን ነገር ጨምረናል ሊሉ ቢሮ ይጠራልና ይሄዳል ይገባና ከመቀመው በፊት አንድ ነገር ልንገራችሁ ደሞዝ ጨምሩልኝ ከሆነ ምንም አይነት ብር ይሁን ከጓደኞቼ የተለየ እንዳታረጉልኝ ለኔ ከጨመራችሁ ለወንድሞቼም ለጓደኞቼም ጨምራላችሁ ይሄ ካልሆነ አልፈልግም ብሎ ወጣ ይሄን የሚላለ እኔ አላየሁ እንዲህ አይነት ሰው ጋሽመራዊ ብሔራዊ ቲያትር ነው ለኔ ሳስበው መድረክ ነው ለኔ ሳስበው ሙያዬ ነው ለኔ ጋሽመራዊ ለኔ ልብሴ ነው ቀሚሴ ነው ጌጤ ነው ሞራሌ ነው
እኔ ሰው እንደሆነ ወይም ዛሬ ለዛሬ ማንነቴ መራዊ ስጦታ አለበት። በዓለም የሚከሰቱ ድንቅ ነገሮች ለምን ሀገሬ ላይ አይሆኑ ብለው ደግሞ ይደነቃሉ። ለምሳሌ ለዚህ ጥሩ ምሳሌ የሚሆኑ አባባ ተስፋዬ የተጫወቱት ጨረቃ የዩሪ ጋጋሪ ጨረቃ ላይ ማረፍን ዜና ቁጭ ብለው ይሰማሉ ጋሽ መራዊ እና ያንን ሕፃናቶች የተመኙት የጨረቃ ትኩስ ዳቦ እውነት ሆኖ ሊታደል ነው እንዲመገብ ዓለም ጠግቦ አትኩሪብን አንቺ ዓለም ሆይ ያልኩሽ ቃሌ ይኸው ደረሰ ሰው በሥራ በጥበቡ በእውቀቱ ገሰገሰ እያለ ሄድና ብልሆቹ የሰው ልጆች መጥቀው ሄዱ ተራቀቁ ጨረቃ ላይ ቁጭ ብለው በምድሮቹ ሊሳለቁ እስካሁኑ ግስጋሴ በጥበባት ድንቅ እርምጃ ይቺ ጠባብ ቁልቢት ዓለም ለሰው ልጆች መብቃቷ እንጃ። ክላርኔትን የእጃቸው መዳፍ ያህል ጠንቅቀው የሚያውቁት ጋሽ መርሃዊ አምባሰል ትዝታና አንቺ ሆዬን ኩልል ባለ ድምጽ ሲጫወቱ የብዙዎቹን ስሜት ይነካሉ። አምባሰል ግን በርሳቸው ልዩ ነው። ትዝታና አምባሰል እንግዲህ በጣም ቀደምት ነው። ፈረንጆችም እንትን የሚጓጉለት ቅኝት ነው። በዚህ አምባሰልን ሁሉ ጊዜ ስንሰማ እኔ አሁን ስሰማ ጋሽ መራዊን አስታውሳለሁ፣ ቀዳማዊ ኃይለ ሥላሴ ቲያትርን አስታውሳለሁ። ከዛ ደግሞ ዓለም አቀፍ ታዋቂነት የኢትዮጵያ ሙዚቃ ያገኘበትን ዘመን ደግሞ አስታውሳለሁ። ጋሽ መራዊን ስናነሳ ይሄ አምባሰልና ትዝታን መነጠል አንችልም። አሁንም ቢሆን በቃ ክላርኔትን በደንብ አድርገው የሚጫወቱ ባለሙያ ነበሩ። አምባሰልና ትዝታን በጣም ግሩም አድርገው የሚጫወቱ ባለሙያ ነበሩ። ምንም ይሄ ሁለቱን መነጣጥለሽ ማየት አትችልም። ኦፍ ኮርስ ለብዙ ዘፋኞች ለነ ምኒልክ ወስናቸው፣ ለሌሎቹም ለነ ጌጡ አየለ በጥንት ለነበሩት ብዙ አሪፍ ድርሰቶችን ሰጥተዋል። በጣም ጥሩ ድርሰት ያላቸው ናቸው ጋሽ መራዊ። አምባሰልን ሲጫወተው ክላርኔት ጥሩ አድርጎ ይጫወተዋል። መሳሪያውን ባህሪውን አውቀዋለሁ። ትንሽ ጥረት ይፈልጋል እና ያን አሸንፎ ጥሩ አድርጎ ይጫወተው ነበርና አምባሰልን ጥዋቄ ወድለታለሁ። ሌሎቹ ግን በሚያቀርባቸው የግጥሞች ባህሪያት በሚያቀርባቸው የሙዚቃ ቅንብሮች ሁሉንም ነገር ደስ የሚሉና ማደንቃቸው ነበር። አምባሰልና ትዝታ ለኢትዮጵያ ሙዚቃ በዘፈን ደረጃ እንኳን ብናየው ሁሉ ሙዚቀኛ ሁሉ ማዕት ዘፋኝ ተጫውቶታል። በጥሩ አድርጎ ግን ጋሽ መራዊን ከትዝታ ከአምባሰል ነጥሎ ማየት አይቻልም። ጋሽ መርሃዊ ሙያ በእኛ ጊዜ ቀረ ብለው የማይኩራሩ ትውልድ ላይ ያዩትን የተስፋ ጭላንጭል ተከትለው የሚያበረቱ መኖራቸው ለበጎ የሆነላቸው የበርካቶች የሙያ አባትም ጭምር ናቸው። ለሀገር ተስፋ የሚያደርጉት ወጣቱ መጥተው የማበረታታት ፍላጎታቸው ይገርመኛል። አንዴ ሳሙኤል ይርጋ ምናልባት ሰሎሞን ትመስለኛለህ ኢንተርቪው እያደረጋቸው አርሂቡ የሚባል ፕሮግራም ላይ ጋሽ መራዊ አበባ ገዝተው ቀጥታ ላይቭ ስቱዲዮ ውስጥ ነው ገብተው ሳሙኤልን ያበረታቱት። ይህ ሌላ ጊዜ ከሚያደርጉት ውጪ ብዕራቸውን ያነሱን እንደሆነ ደግሞ ጉልበቱ ዘመናትን ይሻገራል። ከልብ የሚደርሱ ትላልቅ ሐሳቦችን የተሸከሙ ስራዎችን መከተብም ይችሉበታል። ምድል አግኝቼ የዛሬ 30 ዓመት አካባቢ ጋሽ መራዊ ወደ አሜሪካን ሀገር ለሕክምናም ለረፍት መጡ። ከዛ አንድ ላይ ነበርን። አንድ ኢንስትሩሜንታል የሚቀረጽ ነበር። የጥላሁን ገሰሰ ሙዚቃ የሚቀረጽ ነበር። እሱን አብረን ተጫወትን። የጥላሁን ገሰሰ ሙዚቃ ላይ በተለይ አንድ በጣም ጥሩ የሆነ አምሳሉ የሚባል የጥላሁን ገሰሰ ሙዚቃን እሳቸው እዛ ላይ ጥሩ አድርገው ከብዙ በጥቂቱ ነው የምነግርሽ እዛ ላይ ተጫወቱ። ከዛ በኋላ ደግሞ ኢንስትሩሜንታል ስንቀርጽ እኔም እድለኛ ነኝና አምባሰልና ትዝታ እንዲቀረጽ ሐሳብ መጣ። በደስታ እሳቸውም ደስ ብሏቸው ያን ነገር ሪከርድ ለማድረግ በቃን። ይሄ ኢንስትሩሜንታል አልበም ላይም አምባሰልና ትዝታ ከእሳቸው ጋር ተጫወትኩኝ። ተቀረጸ በግሩም ሁኔታ ይሆን ድረስም እንግዲህ ከትውልድ ወደ ትውልድ ቀድሞ ቀዳማዊ ኃይለ ሥላሴ ነበር። አሁን ደግሞ በእኛ አማካኝነት ይኸው እስካሁን ድረስ በጥሩ ሁኔታ እየተሰማና እየተወደደ ያለ ነው እና ጋሽ መራዊ ያንን እድል
ስለሰጡኝ በጣም አመሰግናቸዋለሁኝ። በምድራዊ ህይወታቸው 3 ወንድና 2 ሴት ልጆችን 6 የልጅ ልጆችን አፍርተዋል። የአንድ ልጅ ቅድመ አያትም ሆነዋል። ጋሽ መርሃዊ ባደረባቸው ህመም ምክንያት በ89 ዓመታቸው ብል የማይበላው ምግባራቸውና ስራዎቻቸውን ትተው በስጋ ተለዩን። ነገመራው ያለ የሱ ሙዚቃ የሱ ግጥም የሱ ዘፈን እሱ ዳይሬክት ያደረጋቸው ጋሽ መርሃዊ አልሞተም ይኖራል ዘላለም። በስጋ አጥቼዋለሁ፣ በሙያው ግን አብሮኛል ለመቼ። ጋሽ መርሃዊ ለሌሎች መኖርን ኖረው ያሳዩ የፍቅር ተምሳሌት፣ በርካቶች ልቦና ላይ የታተሙ ትዝታ